ዓለም አቀፍ የሙዚቃዋ ንግስትና በታሪክ የእግር ኳሱ ጀግና ፍቅራቸው እንዴት ባይን ጥቅሻ ሊፈርስ ቻለ? ጄራርድ ፒኬና ሻኪራ ከ10 ዓመታት በላይ የማይነኩ የማይደፈሩና ፍጹም የነበሩ የዓለም ጥንዶች ነበሩ። በሚሊዮኖች የሚቆጠሩ አድናቂዎችን ቀይ ምንጣፍ ላይ በደስታ ስታዲየም ውስጥና በቅንጦት ህይወታቸው ውስጥ ያዩአቸው ነበር። ነገር ግን ከሚያማምሩ ፈገግታዎች በስተጀርባ እውነታው ሌላ ነበር። ዛሬ በጽናት ቫይብስ የማይታመን ሚስጥራዊና ስሜታዊ ወደ ሆነው የህይወት ጉዞ እንወስዳችኋለን። በቆይታችን አብራችሁን ከቆያችሁ ለሚከተሉት ጥያቄዎች እውነተኛና ያልተሰማው መልሶች ታገኛላችሁ። ለመሆኑ ሻኪራ እና ፒኬ በይፋ ጋብቻ ፈጽመው ነበር? ፒኬስ በእርግጥ ሻኪራን ከርቷታል? ያ አስደንጋጭ ክደት በሆስፒታል ጽኑ ህሙማን ክፍል ውስጥ ወይንም አይሲዩ ውስጥ ምን አዲስ እውነት አመጣ? ይህ ብቻ አይደለም። ከፒኬ በፊት ሻኪራን ልብ የሰበሩትና ህይወቷን የቀየሩትን ወንዶች እናማለን። እናስ አሁን ከፒኬ በኋላ እነማን ጋር ስሟ እየተነሳ ነው? ሻኪራና ፒኬ ለዓለም አቀፍ ሚዲያዎች የተናገሩት ፍጹም ተቃራኒ የሆነ ቃል ምንድን ነው? እነዚህን ጥያቄዎች በዛሬው ቪዲዮአችን እንመልሳለን። ጽናት ቫይብሶች ነን ከናንተ ጋር የምንቆየው። ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ እንሁን። መልካም ጊዜ። እስከ መጨረሻው ድረስ አብራችሁን ቆዩ። ምክንያቱም የዚህ ታሪክ እውነተኛ ማጠቃለያ ፍጹም ሊያስገርማችሁ ይችላል። እያንዳንዱ ሰው በህይወቱ ውስጥ ወደ ሰማይ የሚያወጣው ወይም ለዘላለም ትልቅ ትምህርት ጥሎበት የሚሄድ የመጀመሪያው ትልቅ ፍቅር አለው። በ90ዎቹ አጋማሽ ሻኪራ ገና የ20 ዓመት ወጣት ነበረች። በላቲን አሜሪካ ታዋቂ መሆን የጀመረች ቢሆንም ዓለም አቀፍ ዝናዋ ገና አልመጣም ነበር። እሷ በጣም ስሜታዊ፣ ታማኝና በህይወቷ ያልተቀጣች ንጹህ ሴት ነበረች። በዚያን ጊዜ ኦስቫልዶ ሪዮስ የተባለ ታዋቂ የቴሌቪዥን ተዋናይ ወደ ህይወቷ ገባ። እሱ በእድሜ ከሷ 16 ዓመት ይበልጥ ነበር። ሻኪራ ከጊዜ በኋላ ስትናገር በዚያ ወቅት በሱ ላይ ከፍተኛ ስሜት ጥገኝነት እንደነበረባትና ሁልጊዜ ብቁ ለመሆን ትደክም እንደነበር አምናለች። ኦስቫልዶ አስቸጋሪ ባህሪ ነበረው። ነገር ግን ያ ስቃይና ፍቅር የሻኪራን ግጥሞች የበለጠ እንዲባባሱ አደረጋቸው። ቱ ሞስካስ ኤን ላካሳ እና ሶሎቱ የተባሉት ዝነኛ ዘፈኖቿ የዚህ ከባድ ፍቅር ውጤቶች ነበሩ። ግንኙነቱ ከአንድ ዓመት በኋላ አከተመ። ሻኪራ ከሱ በላይ አደገች። በ2000 ዓመተ ምህረት ቦኒስ አይረስ ውስጥ ሻኪራ ሌላ ሰው አገኘች። አንቶኒዮ ዴላሮዋ ይባላል። እሱ የሙዚቃ ሰው አልነበረም። የዓለም አቀፍ የህግ ባለሙያና የአርጀንቲና ፕሬዝዳንት ልጅ ነበረ። አንቶኒዮ ለሻኪራ መረጋጋትን አመጣላት። አንቶኒዮ ፍቅረኛዋ ብቻ ሳይሆን የቢዝነስ ስትራቴጂስት ሆነ። ታዋቂው የላውንደሪ ሰርቪስ አልበምና ዌኔቨር የተባለው ዘፈን ዓለምን ሲያናጉ እሱ ከጎኗ ነበር። ለ11 ዓመታት አብሮ ኖሩ። ነገር ግን በጭራሽ አልተጋቡም ነበር። ጋዜጠኞች ለምን አልተጋባችሁም ሲሏት ሻኪራ የሰጠችው መልስ የሚገርም ነው። ትዳር ያስፈራኛል፣ እንደ ሚስት ሳይሆን እንደ ፍቅረኛ ሆኜ መታየት ፈልጋለሁ። ይህ አባባሏ ከጊዜ በኋላ ሌላ ትርጉም ያዘ። በ2010 ዓመተ ምህረት ሲለያዩ አንቶኒዮ በ100 ሚሊዮኖች የሚቆጠር ዶላር ካሳ ጠይቆ ከሰሳት። ፍቅር ወደ ከባድ የህግ ጦርነት ተቀየረ። ሻኪራ በህግ ብታሸንፍም ፍቅርና ገንዘብ መቀላቀል እንደሌለበት ትልቅ ትምህርት አገኘች። የፒኬና የሻኪራ ታሪክ የሚጀምረው በምድር ላይ ካሉት እጅግ አስማታዊ ቦታዎች በአንዱ ደቡብ አፍሪካ ውስጥ ነው። በ2010 የፊፋ ዓለም ዋንጫ ላይ ሻኪራ የውድድሩን አንተም ሙዚክ ወይንም መዝሙር እንድትዘፍን ተመረጠች።
እሷ ቀድሞውኑ የዓለም ኮከብ ነበረች። ጄራርድ ፒኬ ደግሞ የስፔን ብሔራዊ ቡድን ወክሎ የሚጫወት ወጣትና ተስፋ ሰጪ ተከላካይ ነበረ። ፒኬ ራሱ እንደተናገረው ግንኙነቱ የጀመረው በጣም ቀላል በሆነ መንገድ ነበረ። ደቡብ አፍሪካ ቀድማ ለደረሰችው ሻኪራ እዚያ አየር ሁኔታው እንዴት ነው የሚል መልእክት ላከላት። ይህ የተለመደ የፍቅር መጀመሪያ መስመር ቢሆንም የሻኪራ መልስ ግን የተለየ ነበረ። በየደቂቃው የአየሩን ሁኔታ በዝርዝር እየጻፈች ታሾፍበት ነበረ። ፒኬ በወቅቱ እንዲህ ብሎ ነበረ: እርስ በርስ ለመገናኘት የምንችለው ስፔን ለፋይናል ከደረሰችን አንቺ እዚያ የምትዘፍኚ ከሆነ ብቻ ነው አላት። በሚያስገርም ሁኔታ ስፔን ለፋይናል ደረሰች፣ ዋንጫውንም አሸነፈች። እነሱም ተገናኙ ማለት ነው። በ2011 ዓ.ም ሻኪራ በትዊተር እና በፌስቡክ ገጿ ላይ የፒኬን ፎቶ በመለጠፍ ሌስ ፕሬዘንቶ አሜሶል አለች። ምን ማለት መሰላችሁ? ልጄን ላስተዋውቃችሁ አለች። ልጄን ላስተዋውቃችሁ በማለት ፍቅራቸውን በይፋ አወሩ። ዓለም ፍጹም ጥንዶች አገኘው አለ። ይህ ብዙዎች ዘንድ ግራ መጋባትን የፈጠረ ትልቅ ጥያቄ ነው። ለ11 ዓመታት አብረው የኖሩ ሚላን እና ሳሻ የተባሉ ሁለት ውብ ልጆችን የወለዱ ጥንዶች ነበሩ። ነገር ግን ሻኪራ እና ፒኬ በይፋ ጋብቻ አልመሰረቱም። በ2020 ዓ.ም በ60 ሚኒት ፕሮግራም ላይ በጋራ በሰጡት ቃለ መጠይቅ ላይ ሻኪራ ለዚህ ጥያቄ ግልጽ መልስ ሰጥታ ነበር። እውነቱን ለመናገር ትዳር በጣም ያስፈራኛል። እሱ እኔን እንደ ሚስት እንዲያየኝ አልፈልግም። ይልቁንም እንደ ፍቅረኛው እንደተከለከለች ፍሬ እንዲያየኝ እፈልጋለሁ። ሁልጊዜ ንቁ እንዲሆንልኝ እፈልጋለሁ አለች። ፒኬም በዚሁ ሐሳብ ተስማምቶ በፕሮግራሙ ላይ ፈገግ ይል ነበር። ነገር ግን ይህ ህጋዊ ያልሆነ ህብረት ከጊዜ በኋላ መከታ የሚሆን ህግ እንዳይኖር አደረገ። ከመውለዷ በፊት ሻኪራ ነፃ ወፍ ነበረች። ዓለምን ትዞራለች፣ ኮንሰርት ታዘጋጃለች። ነገር ግን ልጇ ሚላን ትምህርት ሲጀምር ለልጆቿ ስትል ትልቅ ውሳኔ ወሰነች። ስራውን በሁለተኛ ደረጃ ላይ አስቀመጠች። የፒኬን የእግር ኳስ ህይወት ለመደገፍ ወደ ባርሴሎና ተዛወረች። ስራዬን ወደ ጎን የተውኩት ለሱ ባለኝ ፍቅር ነበር ስትል ትናገራለች። ነገር ግን አንዱ ወገን ሁሉንም ነገር ሰጥቶ ሌላው ተመሳሳይ ጉልበት ካልመለሰ ስንጥቅ መፈጠሩ አይቀሬ ነው። በ2021 እና 2022 ዓ.ም ፒኬ በምሽት ክለቦች መብዛቱና ከቤት መውጣቱ ተሰማ። አዎ እውነታው ይፋ ሆነ። ጄራርድ ፒኬ ሻኪራን በግልጽ ከርቷታል። ፒኬ ክላራ ቺያማርቲ ከተባለች የ23 ዓመት ወጣት ሴት ጋር ግንኙነት ጀምሮ ነበረ። ይህ ክህደት ለ11 ዓመታት የተገነባውን እምነት ሙሉ በሙሉ አጠፋው። ይባስ ብሎ ሻኪራ ይህንን ክህደት ያወቀችበት መንገድ እጅግ ከባድና ልብ ሰባሪ ነበረ። አባቷ በከባድ አደጋ ምክንያት ባርሴሎና ውስጥ በሆስፒታል በጽኑ ሕክምና ክፍል ወይንም አይሲዩ ውስጥ ለህይወቱ እየታገለ ነበረ። ሻኪራ ለፒፕል ኢን ስፓኞል በሰጠችው ቃለ መጠይቅ እውነቱን እንዲህ አውጥታዋለች። ሁሉም ነገር ባንዴ ነበር የሆነው። ቤቴ እየፈረሰ ነበረ። አባቴ በጽኑ ሕክምና ክፍል ውስጥ እያለ እኔ መከዳቴን ከሚዲያዎች አገኘው። በህይወቴ በጣም የምወደው ሰው አባቴ በጣም በፈለኩት ሰዓት እየተለየኝ ነበረ። ከሱ ጋር መነጋገርም ሆነ በጣም ከምቀርበው ጓደኛዬ ምክር አገልግሎት ማግኘት አልቻልኩም ነበር። መኖር የምችልም አይመስለኝም ነበር አለች። ይህ ብቻ አይደለም። ሻኪራ ፒኬን ስለ ክህደቱ ስትጠይቀው እሱ ይቅርታ ከመጠየቅ ይልቅ ተከላካይና ተቆጪ ሆነ። እንዲያውም እውነቱን ለማወቅ የረዳቻትን የልጆቻቸውን ሞግዚት ሌሊ ማልጋርን ከስራ አባረራት። ሻኪራ በዝምታ አልተቀመጠችም። ህመሟን ወደ ጥንካሬ ቀየረች። በጥር 2023 ዓ.ም የለቀቀችው ቢዚአርፒ ሚውዚክ ሴሽን የተሰኘው ዘፈኗ በዓለም ላይ ትልቁ ማዕበል ፈጠረ።
በዘፈኑ ላይ ፒኬንና አዲሱ ፍቅረኛውን በግልጽ አጠቃች። ፌራሪን በትዊንጎ ሮሌክስን በካሲዮ ቀየርክ፣ ሴቶች አሁን አያቀረቅሩም ሂሳብ ይወርዳሉ እንጂ የሚሉት ስነኞቿ የቢሊየን ህዝቦች መነጋገሪያ ሆነ። ለቢልቦርድ መጽሔት ስትናገር እኔ እስክሞት ድረስ አብረን እንኖራለን ብዬ አምኜ ነበር። ልክ እንደ ወላጆቼ 50 ዓመት መኖር እፈልግ ነበር፣ ግን አልሆነም ብላለች። ፒኬ ደግሞ በተቃራኒው ምንም እንዳልተፈጠረ ለማሳየት ሞከረ። በጥር 2023 ዓ.ም ከክላራ ቺያ ጋር የተነሳቸውን ፎቶ በኢንስታግራም ላይ በመለጠፍ ግንኙነታቸው በይፋ አረጋገጠ። በቃለ መጠይቆቹ ላይ ስለ ሻኪራ ዘፈን ሲጠየቅ ካሲዮ ሰዓት እያሳየና በትዊንጎ መኪና እየመጣ በማሾፍ ምላሽ ሰጠ። ጥፋተኝነቱን በጭራሽ አልተቀበለም። ሚያዚያ 2023 ዓ.ም ሻኪራ ባርሴሎናን ለቃ ከልጆቿ ጋር ወደ ማያሚ ተዘዋወረች። ከዚያ በኋላ ግን የሻኪራ ስም ከታዋቂ ወንዶች ጋር መነሳት ጀመረ። ባለ 7 ጊዜ የፎርሙላ 1 የዓለም ሻምፒዮን ከሆነው ሉዊስ ሃሚልተን ጋር ባርሴሎናና በማያሚ ውስጥ በተደጋጋሚ በምሽት ግብዣዎችና በጀልባ ላይ አብረው ታይተዋል። የውስጥ አዋቂዎች እንደሚሉት ግንኙነታቸው ቀላል እና አስደሳች የፍቅር መጀመሪያ ደረጃ ወይንም ፍለርት ስቴጅ ላይ ነበር እንጂ ወደ ከባድ ጋብቻ አልሄደም ይላሉ። በ2024 ዓ.ም ፑንቴሪያ በተሰኘው የሙዚቃ ቪዲዮዋ ላይ አብሯት የተጫወተው ታዋቂው ተዋናይ ሉሲያን ላቪስካውንት ሌላው ስሟ የተነሳባት ሰው ነው። በቪዲዮ ላይ የነበራቸው ጥልቅ መሳሳብና ከቪዲዮ በኋላ ካርቦን በተባለ ምግብ ቤት አብረው መታየታቸው ወሬውን አናጋው። ሉሲያ ስለሷ ሲናገር እሷ ከልብ የምትሰራ እጅግ የምታስደንቅ ሴት ናት። ሰዎች ለሷ ሲሉ እስከ ዓለም ጥግ ይሄዳሉ ብሏል። አሁን ላይ ሻኪራ በወንድ ለመበየን አልቾከለችም። የራሷን ህይወት በራሷ ፍጥነት እየመራች ትገኛለች። የሻኪራና የፒኬ እውነተኛ ታሪክ ይህንን ይመስላል። ፍጹም ተብሎ የተጀመረው ህይወት በክደት ማዕበል ውስጥ አልፎ ሻኪራ ዛሬ ላይ ይበልጥ ጠንካራና ነፃ ሴት ሆና ወጣለች። ታዲያ እናንተ የጽናት ቫይብስ ቤተሰቦች በዚህ ታሪክ ላይ ምን ታስባላችሁ? ፒኬ በእርግጥ ጥፋተኛ ነው ወይስ ሻኪራ በትዳር ውስጥ በጣም ምቾት በመፍጠሯ የመጣ ችግር ይመስላችኋል? የሁለቱ ታዋቂና ዝነኛ ሰዎች የገቢና የሀብት መበላለጥስ ለዚህ ችግር ዳርጓቸዋል ትላላችሁ? ከክደት በኋላ ሻኪራ ህመሟን ወደ ስኬት የቀየረችበትስ መንገድ ምን ያስተምረናል? የእናንተን ውድ ሐሳብ አሁኑኑ ኮሜንት መስጫው ላይ አስፍሩልን። እያንዳንዱን ኮሜንት አነባለሁ። ቪዲዮን ከወደዳችሁት ላይክ ማድረጋችሁን፣ ለሌሎች እንዲደርስ ደግሞ ሼር ማድረጋችሁን እና አዳዲስ አነቃቂ የህይወት ታሪኮች ሲለቀቁ መጀመሪያ እንዲደርሳችሁ ቻናላችንን ሰብስክራይብ አድርጋችሁ የደውል ምልክቱን መጫን እንዳትረሱ። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሚቀጥለው ቪዲዮ እስከምንገናኝ ሰላም፣ ጽናት ለሁሉም። ይህ ቪዲዮ እንደጠቀማችሁ ተስፋ እናደርጋለን። ሐሳብ አስተያየታችሁን ኮሜንት ላይ ጻፉልን። ሰብስክራይብ፣ ላይክ እና ሼር ማድረጉን አይርሱ። ጽናት ቫይብስ ነው።